ሰላም ጤና ይስጥልን ውድ የመርሃ ግብራችን ተከታታዮች፣ በዛሬው የግብረ ሐዋርያት ዝግጅታችን በአዲስ አበባ ሀገረ ስብከት በሚገኘው ወደ ሰዋሰው ብርሃን ቅዱስ ጳውሎስ ቤተክርስቲያን አቅንተናል። ማኅበረ ቅዱሳን በስብከተ ወንጌልና ሐዋርያዊ አገልግሎት ከተለያዩ ባለድርሻና ተባባሪ አካላት ጋር በቅንጅት ይሠራል። ከነዚህም መካከል የሰዋሰው ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት አንዱ ሲሆን ሰንበት ትምህርት ቤቱ ከጋሞና አካባቢው ዞኖች እንዲሁም ከጎፋና ባስኬቶ ሀገረ ስብከት ለተውጣጡ ደቀ መዛሙርት ሥልጠና በመስጠት ላይ ይገኛል። በዓል ሲያከብሩ ጥንትም ዛሬም ላይ ቢሆን በአይሁድ በዓል ሲያከብሩ ከቆሙ አይቀመጡም፣ ከዘረጉ አያጥፉም። የፈሰሰው ውሃ ሳይቀር እንትን አይሉም። ክርስቶስ የተጠየቀው ወይም የተከሰሰው አንዱ በሰንበት እነ መጻጉዕን ፈውሰሃል ተብሎ ሕሙማንን ፈውሰሃል፣ ሙት አስነስተሃል ተብሎ ስለሆነ እንደ አይሁድ ሳይሆን የምናከብረው እኛ ሕሙማንን እየጠየቅ ለሞተ እያለቀስን ንስሐ ገብተን እየቆረብን እንደ ክርስቲያን ማክበር ስለሆነ በዛ መንገድ እናከብረዋለን። በማኅበረ ቅዱሳን የሐመር መጽሔት ምክትል አዘጋጅ የሆኑት ቀሲስ አብይ ሙሉቀን እንደገለጹት ሰልጣኞች በሥልጠና ቆይታቸው ከገቡበት ዕለት ጀምሮ የቤተ ክርስቲያን አስተምሮ ላይ ትኩረት ያደረገ ትምህርት በተገቢው መልኩ እየተሰጣቸው እንደሆነ በመግለጽ ይህ ሥርዓተ ቤተ ክርስቲያንን ጠንቅቆ ለማወቅና ለማሳወቅ ይረዳል በማለት ገልጸዋል። እንዲያው ለቤተ ክርስቲያን አንዱ የሃይማኖታችን መገለጫ ሥርዓቱን መጠበቅ ስለሆነ በቤተ ክርስቲያን ብዙ ስርዓትም ደግሞ ሲጣሱ እያየን ስለሆነ ይህንን በትምህርትነት ደግሞ መምህራን ናቸውና ሄደው ቤተ ክርስቲያንን የሚያገለግሉ የሚገርመው በርካታ ዲያቆናት አሉ፣ ካህንም አሉ ከሰልጣኞቹ መካከል። ስለዚህ እነዚህ ዲያቆናትም በቅዳሴው በአገልግሎቱ ሁሉ ስርዓቱን እንዲጠብቁ የሚያግዛቸው ደግሞ መምህራኑም ደግሞ ምእመናን ሲያስተምሩ ስርዓት ተላልፈው እግዚአብሔር አምላካችንን እንዳያሳዝኑ እነሱም ላይ ደግሞ መቅሰፍት እንዳያመጣባቸው የሚያስችላቸው ስለሆነ መሰረታዊ ትምህርት ስለሆነ ይሄንን ነው እየተማርን ያለን። ትምህርቱንም በጥሩ ሁኔታ እየተከታተሉት ነው ያሉት። ከተለያየ አካባቢ የተውጣጡት ሰልጣኞቹ በስልጠናው ደስተኛ መሆናቸውን ገልጸው በቋንቋቸው ምዕመናንን ለማስተማር የሚያስችላቸውን ስልጠናዎች እየወሰዱ መሆናቸውንም ነግረውናል። 3 እና 4 የሆኑ ቋንቋዎች አሉ። በዛ እንግዲህ እኛ ያልተማሩትን በዛ በቋንቋችን እናስተምራለን ማለት ነው። እነሱን በየቋንቋቸው ተረድቶ ወደ እምነት እንዲመልሱ በየቋንቋቸው 4 እና 3 የሆኑ ቋንቋዎች ስላሉ በዛ እንዲረዱና ወደ ሃይማኖት እንዲመልሱ እናደርጋለን። ያሉት ክርስቲያኖች ካህናትን በራሳቸው ቤት ለመቀበል ደስተኛ ሆኖ ቋንቋው በጣም ችግር ስለሆነ ብዙ ቦታ አሁን ፓስተር የሚባሉት ብዙ በባዶ አዳራሽ ላይ ወይስ ጉብኝት ወይስ ጉባኤ የተባለበት ቦታ የሚሰበስቡት ሄዶ ኢየሱስ ጌታ ነው ብሎ በጣም አታልሎ ህዝቦችንን በራሳቸው አዳራሽ እየወሰዱ ነው። ስለዚህ አሁን እና ህዝቡ እንደ ቋንቋው ተምሮ በዛ በህዝቡ መካከል ካህን ከወጣ ህዝቡ በጣም ክርስቲያን እንሆናለን የሚል ተስፋም እንዳለ ይመስላል። እኔም በዛ ያው ከዚህ ተምሬ ጥሩ እውቀት ጨብጬ ህዝቡ ክርስቲያን መንገድ እንዲቀጥል ክቡር ደሙን ክቡር ስጋውን እንዲቀበል ደግሞ በ40ውና በ80ው እንዲጠመቅ አደርገዋለሁ የሚል ሀሳብ በጣም ጥረት አለው። ከዚህ በፊት ለብዙ ዓመታት ህዝበ ክርስቲያኑ በስርዓት ያሉት እንግዲህ የአባቴ ሃይማኖት የዘመድ ሃይማኖት እያሉ በፊት ያሉት የአባቶችን ሃይማኖት እያሉ ነው የቆዩት። ነገር ግን ወንጌል በስፋት አላገኙም። ምክንያቱም ከሀገሩ ተወላጅ በማጣት ያሉት ተወላጆች ደግሞ ሄደው እንደዚህ አይነት ቦታ መጥተው ወንጌልን ካለመማሩ የተነሳ ወንጌልን ለማግኘት አልቻሉም ነበር። ከዚያም ካህናት ጥቂቶች ነበሩ።
ያሉትም በጣም ጥቂቶች ናቸው ካህናት። እነሱም ደግሞ የሚማሩት ወንጌል ሳይሆን ግዕዙን ብቻ ነው፣ የቅዳሴ ስርዓቱን ብቻ ይማራሉ። ህዝቡን ለመስበክ አይችሉም። ምክንያቱም ወንጌል ስላልማሩ፣ ወንጌል ስላልተማሩ መስበክ አይችሉም ነበር። ከዚህ የተነሳ መናፍቃን ነጠላ የሆነውን ወንጌል ወስዶ ኦርቶዶክስ ቤተክርስቲያን ጽፋ የሰጠችውን ወንጌል ከሷ የወጣውን ወንጌል ይዘው ወጥቶ ደግሞ ህዝበ ክርስቲያኑን እየበዘበዙ እያጠፉ ይገኛሉ። ከዚህም የተነሳ ከጊዜው በኋላ አሁን ማለት ነው ማህበረ ቅዱሳን በጣም ከልብ ነው የማመሰግነው ማህበረ ቅዱሳን አባላትን። እንግዲህ እግዚአብሔር አምላክ ከዚህም የበለጠ ጸጋና እድሜ ለነሱ ሰጥቶ ብዙ እኛም የምናገለግልበት እነሱም ደግሞ ጥሩ ፍሬ እያፈሩ ይገኛሉ። ምክንያቱም በእነሱ ምክንያት ነው በማህበረ ቅዱሳን ተነሳሽነት እኛ ወጥተን አሁን እዚህ ቦታ ላይ ለመገኘት የቻልነው። ደግሞም በፊት ከእንደዚህ አይነት ሁኔታ የተነሳ ቤተክርስቲያኒቷን እየወቀሱ ቤተክርስቲያን ውስጥ ያሉ ምእመናንን እያወጡ የጨረሱበት ምክንያት ወንጌል ስላልደረሰ ነው። የሰዋስው ብርሃን ቅዱስ ጳውሎስ ገዳም ዋና አስተዳዳሪ የሆኑት መላከ ሰላም አባ ሀብተ ማርያም ወልደ ጊዮርጊስ እንደገለጹት በአንዳንድ የሀገራችን ክፍላት ስብከተ ወንጌል በተገቢው መልኩ ተደራሽ ባለመሆኑ የክህደት ትምህርቶች መስፋፋታቸውን በመግለጽ አሁን በገዳሙ እየተሰጠ ያለው ስልጠና ቃለ እግዚአብሔርን ለማስፋፋት ያለው አስተዋጽኦ የማይተካ መሆኑን ይገልጻሉ። በዚህ በደቡብ ክፍል ላይ በጣም ችግሮች አሉ። መናፍቃን የበዙበት እንደ አሸን የፈሉበት ቦታ ቢኖር ያ ነው። ይሄ ችግሩ ምንድነው ያመጣው? ስብከተ ወንጌል በሰፊው ስለማይሰጥ፣ የወንጌል አገልግሎት ስለማይሰጥ፣ በሀገሩ ቋንቋ በቋንቋቸው ስለማይሰበኩ እንጂ ምእመኑ ያለው ህዝብ የዋህና እግዚአብሔርን ፈርቶ የሚኖር ህዝብ ነው በዚህ አካባቢ ላይ ያለው ማለት ነው። እና እኛም ከስብከተ ወንጌል ተደራሽነት አንጻር ሰፊውን ስራ ነው የምንሰራው። ፍላጎታችንም ተተኪ አካላት እንዲገኙ፣ ወንጌልን እንዲማሩ፣ ኮርስ እንዲሰለጥኑ ያላለሰ ጥረት ነው የምናደርገው ያለው ማለት ነው። ሰበካ ጉባኤ ስር ያሉ ሰንበት ትምህርት ቤት አባላት እውነት ንቁና ትጉህ ጠንካሮች የቤተ ክርስቲያን ልጆች ናቸው ያሉት ልጆቻችን ማለት ነው። እነዚህ ልጆች ወደ 30 የሚሆኑ ልጆች ነው እኛ ቦታ እንችላለን ማንኛውም ነገር ወጫቸውን እንችላለን ብለን አስበን የነበረው ማለት ነው። ግን ከ30 ውስጥ ላይ 29 ልጆች ናቸው የመጡት። እነዚህ 29 ልጆች አሁን በሚገባ ሁለቱም ማህበሩና ማህበረ ቅዱሳንና ሰንበት ትምህርት ቤቱ በመናበብ እንግዲህ ሰልጥነው ሲሄዱ በህዝቡ ላይ ለውጥ ያመጣሉ የሚል ተስፋ አለና በህዝቡ ላይ ለውጥ ያመጣሉ። ምክንያቱም ለውጡ ምንድነው? በቋንቋ በዚያው በቋንቋቸው ያስተምራሉ፣ ሰፊውን ስራ ይሰራሉ ብለን በማመን ልጆቹን እዚህ መጣው እንዲሰለጥኑ በማህበረ ቅዱሳን ድጋፍ እና በሰንበት ትምህርት ቤቱ የሰበካ ጉባኤ የራሱ ድርሻ አለው። ለምሳሌ ያለው ውሃ አለ፣ ከሰበካ ጉባኤ መብራቶች አሉ፣ ልዩ ልዩ ድጋፍ የምንሰጣቸው ነገሮች አሉ። ከዚህ ይሄንን ሁሉ ታሳቢ አድርገን ልጆቻችንን ተምረው ሰልጥነው ለህዝቡ ውጤታማ ይሆናሉ፣ ለሚሄዱበት ዓላማ ውጤታማ ይሆናሉ ብለን ተስፋ እናደርጋለን። ቀሲስ አብይ ሙሉ ቀን በበኩላቸው ሐዋርያዊ ተልእኮን ለማስፋፋት ምእመናንን ለማጽናትና የወንጌል አገልግሎትን ተደራሽ ለማድረግ ተተኪ መምህራንን ማፍራት ወሳኝ ሚና አለው ይላሉ። እንግዲህ መቼም ሰው ከእግዚአብሔር ጋር በማወቅም ባለማወቅም ከእግዚአብሔር ጋር ይጣላል ወይም ደግሞ እግዚአብሔርን ያሳዝናል። በተለይ ወደ ገጠሩ ማህበረሰብ የሚታዩ ስህተቶቹ ካለማወቅ የሚመጡ ናቸው። ህዝቤ እውቀት በማጣት ጠፋ ብሏልና እግዚአብሔር ነቢይ። ለዚህ ካለማወቅ የሚመጣውን ጥፋት ካለማወቅ የሚመጣውን ጉድለት መቅሰፍት ለመታደግ ይህ መሰረታዊና ወሳኝ ጉዳይ ነውና ምእመኑን ማሳወቅ እንደው አንዳንዶቹ ከአጉል እንደው ፍርሃት ብዙ ከወደ ኋላ ሲሉ የሚታዩ አንዳንዶቹ ደግሞ ያው በድፍረት የሚፈጠሩ ብዙ ስህተቶች ስላሉ እነዚህን ከመጠበቅ ስብከተ ወንጌልን ከማስፋት ቤተክርስቲያንን ከመጠበቅ አንፃር ወሳኝ ጉዳይ ነው። እንደዚህ እንደው
እንግዲህ ማህበራችን ማህበረ ቅዱሳንም ያው እንደ ልጅነቱ ክፍተት መሙላት ጎድለት መሙላት ስለሆነ ከዚያ ከጠረፍ አምጦ ስለሆነ ይሄንን ደግሞ በዋናነት እንደው ያንበሳውን ድርሻ ወስዶ ደግሞ ስልጠናውን የሚያከናውነው የሰዋስወ ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤትም ደግሞ እውነት የሚመሰገን ነውና እንዲህ አይነቱን ክፍተት የሚሞላ ነው ለቤተ ክርስቲያን የሚፈለገው። ይሄንን ክፍተት ከመሙላት አንፃር ምእመናንን ከመጠበቅ አንፃር የጠፉትን ከመመለስ ያመኑትን ከማጽናት ደግሞ ያላመኑትን ደግሞ አስተምሮ ከማጥመቅና አጠቃላይ የቤተ ክርስቲያንን ተልእኮ ከማስጠበቅ ምእመናንን ከመጠበቅ አንፃር ወሳኝ ሚና ነው። ስሜ እንዳለ ጸጋዬ ይባላል። የሰንበት ትምህርት ቤቱ ሰብሳቢ ነኝ። አሁን የምንገኘው ወንድሞቻችን ለስልጠና በመጡ ሰዓት ላይ ያረፉበት አዳራሽ ውስጥ ነው። ሰንበት ትምህርት ቤቱ የስብከተ ወንጌል አገልግሎት የሚያከናውንበት ቦታ ነው። ማታ ማታ እንግዲህ በዚህ በሚያድሩበት ሰዓት ላይ ያላቸው ቆይታ ቀን የዋሉበትን የትምህርት ርዕስ ማታ አብሯቸው የሚያድር ከሰንበት ትምህርት ቤቱ የሚመደብ ሰው አለ። ያ ሰው እያወያያቸው የቀን ውሏቸውን ክለሳ የማድረግና የመወያየት ይኖራል። ከዛ በተጨማሪ ደግሞ በየቋንቋቸው በፕሮጀክተር ስብከትን ከፍትላቸዋለን በዛ በተማሩበት ርዕስ ዙሪያ ማለት ነው። ስለዚህ እስካሁን በቆዩባቸው 15 ቀናቶች አንድም ቀን ሳይስተጓጎል ይህን አገልግሎት እዚሁ ቦታ ላይ እየሰጠን እንገኛለን ማለት ነው። 6 ቋንቋ ያህል ተናጋሪዎች ያሉበት የስልጠና ፕሮግራሙ ሰልጣኞች ከመደበኛ ስልጠናቸው ባሻገር ከተለያየ ቦታ የመጡ በመሆናቸው እርስ በርስ ተሞክሮን ለመጋራት እንደጠቀማቸውም ይናገራሉ። እዚህ እንግዲህ የመጻነው ብዙ ቋንቋዎች አሉ። እንግዲህ እኛ አብዛኛው እንግዲህ አለኛ ነው የምናወራ። እነሱ ደግሞ እዚህ ቢያንስ ገበኛ አርባ ምንጭ አካባቢ ዙሪያ ስለመጡ ገበኛው ያወራሉ። ነገር ግን የምንስማማው በአንድ አማርኛ ብቻ ነው። በአማርኛው እንስማማለን። በዛ ልክ ደግሞ እነሱ የሚሉትን በአማርኛ ነው የምንመላለሰው። የሆነ ነገር ከትምህርቱ ዙሪያም ያልገባልኝ ካለ በአማርኛ እንጠያየቃለን እንጂ በሌላው ቋንቋ ያወራን አይደለም። እና እንግዲህ ትምህርቱ አሰጣጡም አሪፍ ነው። የተመጻነውበት እስከዚህ የቆየነው ትምህርቱ እንግዲህ በጣም ለኛም እየገባ ነው እያስረዱ ለኛ የማልገባው ነገር ካለ ከጠየቅን ደግሞ በጽሩ ሁኔታ ለኛ እየመለሱ ያለን ደግሞ ኮፒ እያደረጉ ለኛ እየሰጡ እኛም በዛ ልክ እያነበብን ያው እንግዲህ ጽያቆችም እየሰራን ነው እንገኛለን። ዲያቆን ሀብተ ማርያም ደነቀ ይባላል። አንድ የክርስቶስ ልጆች ስለሆንን በጣም በፍቅር ነው እስከ ዛሬ የቆየ ነው። ደግሞ ቢያንስ ብዙ ከ5 በላይ ቋንቋ አይነት አለ። ብቻ በአማርኛ ብቻ እንግባባለን። ሌላ የተለያየ ቋንቋ ተናጋሪዎች አሉ። እና ግን በአማርኛ ተግባብተን እስከ ዛሬ ያው ክርስቶስን መስለን የክርስቶስ ልጆች ስለሆንን በፍቅር ነው እስከ ዛሬ የቆየ ነው። የደብሩ አስተዳዳሪ እንደጠቆሙት ሌሎች በሰፋፊ ከተማ የሚገኙ አድባራትና ገዳማት እንዲሁም ማህበራት ይህን ተሞክሮ በመውሰድ ስብከተ ወንጌልን ማገዝና ማጠናከር እንደሚገባቸው ገልጸዋል። ሌሎች አብያተ ክርስቲያናትም ቢሆን ይህንን ነገር ቢተባበሩ ቤተ ክርስቲያኗ እየሰፋች ነው የምትሄደው። ምክንያቱም አሁን ገጠሩ ቤተ ክርስቲያን እየሰፋ ይሄዳል ማለት ነው። እዚህ ስልጠናውን ሌሎች አጥቢያዎች ቢተባበሩ፣ ሌሎች አድባራትና ገዳማት ቢተባበሩ፣ ምእመናንም ቢያስተባብሩ፣ ምእመናንም ለዚህ በጎ ምላሽ ቢሰጡ ገጠር ያለች ቤተ ክርስቲያን ሰፊውን ስራ ትሰራለች፣ እየሰፋች ትሄዳለች የሚል ተስፋ አለኝ። ምክንያቱም አሁንም ቢሆን እግዚአብሔር ወዶና ፈቅዶ እንዲያው በቸርነቱ ነው አሁን በየአብያተ ክርስቲያናቱ እየሰፋ ያለው። ግን ምእመናኑ ለዚህ ሰፊ ትብብር ማድረግ አለባቸው። ካህናቱም ለዚህ ሰፊ ትብብር ማድረግ አለባቸው። የቤተ ክርስቲያኑ አስተዳደርም ለዚህ የስራ ሂደት ጥሩ የሆነና መልካም የሆነ ሰፊ ስራዎች እንዲሰሩ የሁሉም ህብረት ያስፈልጋል ማለት ነው። ከዚያን ልጆቻችን በቋንቋቸው እየሰለጠኑ ትንሽ ቋንቋ አማርኛ እንኳን የሚችሉ ሰዎች ቢኖሩ ከአማርኛ ይልቅ ወደ ጋሞኛ ተርጉመው ወደ ኦሮሞኛ ተርጉመው
ወደ ምንድነው የሚባል ወደ ሶማሌኛ ተርጉመው ሊያስተምሩ ይችላሉ። ይሄ ብቻ አይደለም፣ አሁን ደቡብ ብቻ አይደለም፣ ሶማሌም አካባቢ ላይ በቋንቋቸው መማር የሚፈልጉ አሉ። እኔ ናይሮቢ ነበርኩኝ አንድ 3-4 ዓመት ማለት ነው። እና ከዚያ ቦታ ላይ ምን ይሉ ነበረ እነዚህ የአካባቢው ሰዎች እኛ በኪሳሊ ብንማር ኑሮ ሌላ ባይድ ሌላ ከአውሮፓ መጣው ይህንን ስብከት ባልሰበኩን ነበረ፣ ካቶሊክ ባልሆን ነበረ፣ ወይንም ደግሞ ፕሮቴስታንት ባልሆን ነበረ። ሰፊውን እናንተ ናችሁ፣ በእኛ ጉዳይ የምትጠየቁት እናንተ ናችሁ ያሉበትን ጊዜ አስታውሳለሁ ናይሮቢ ላይ። እና አሁንም በሀገራችን ላይ ያሉ በየቋንቋው ሰፊውን ስብከት ቢሰብኩ ቢያስተምሩ እየሰለጠኑ እንዲሄዱ ቢያደርጉ አሁን እዚህ ያሉት ምእመናን ቢተባበሩ ማህበሩ የሚላቸውንም እንዲሁም ደግሞ ሰንበት ትምህርት ቤቱም የሚነግራቸውን እንዲሁም የቤተክርስቲያን አስተዳደር ይህንን ተባብሮ አገልግሎቱን ቢያካሂድ በጣም የተሻለ ነው ብዬ እላለሁኝ። ቤተክርስቲያን ያልደረሰበትም አለ። ቤተክርስቲያን ተሰርቶ እንደዚሁ ካህንም በሌለበት ቦታ አለ። እንደዚሁ አሁን ዞ ምናምን አዳራሽ ሰርቶ እዛው በሳር ነው የሚሰራው። ሰርቶ እዛ ላይ ስዕሎችን ሰቅለው እዛ ላይ እየጸለዩ ያልተማረ ስለሌለ ማለት ካህን ዲያቆን በሌለበት ቦታ ላይ እንደዚሁ እየጸለዩ ነው እስካሁን ያለው ማለት ነው። ካህንም በሌለበት ቦታ ላይ ያለ ያልተማረ ያለ ብለው ማህበረ ቅዱሳኖች በትብብር እንደው ተምረው ተሰልጥነው መጣው እንዲያስተምርና ያሉትም እንደዞ እንዲማር ፈልገው ማህበረ ቅዱሳኖች አስተባብረው ነው ይላል። የሚያስተምሩ አካሎቹም እኛን መጣው ያስተምራሉ። ያው ማህበረታቻ ያደረጉ ተማሪዎቹም ከኛ ጋር ያሉ ተማሪዎቹም ይማራሉ። አሁን ፕሬዘንቴሽን አድርጎ ሲባልም ሲያደርጉ እኔም በጣም ደስ ብሎኝ ነው ማለት ነው። በዚሁ ከቀጠሉ ተማሪዎቹም ደቀ መዛሙርቶቹም ሄደውም ሰዎቹንም ለማስተማር እንደው አቅሙ እየተጨመረ ነው። ከመጣንበት ወዲህ የሃይማኖት ምንነቱንም ጭምር አውቋሉ ማለት ነው። ከትምህርት 11 ተኩል ያበቃል። ትንሽ የተወሰነ ጊዜ እዚሁ ያርፋሉ። ውጭም ቤተ ክርስቲያን ደርሰው ይመጡና ማታ ላይ ራት እስኪቀርብ ድረስ እዚሁ የመወያየትና የማንበብ ነው የሚያደርጉት። ላይብረሪ አለን። ከላይብረሪ መጽሐፍ ይዋሳሉ፣ ይመጣሉ። እዚህ ያለውን ጊዜያቸውን በዛ ሰዓት ነው እንትን የሚሉት። ካሁን ድረስ የመጀመሪያው አንድ ቀን ቅዝቃዜ ትንሽ ሲመጡ ቀዝቀዜ ማለት ነገር ነበረ። አሁን ግን ያ ነገር የለም። እኛም ከስር ከስር እየተከታተልን ያሉ ችግሮችን ለመፍታት እንሞክራለን እንጂ የአየር ሁኔታው ልብስ ነበረ። መጀመሪያ ልብስም ይዘው አልመጡም ነበረ። እዛ ሞቃት ስለነበረ አንዳንዶቹ ተቀያሪ ልብስም ይዘው አልመጡም ነበር። በኋላ እዚህ ያሉበትን ቦታዎች ላይ እያሳየናቸው ከዛ ገንዘብ እያስላኩ የሚገዙበትን ነገር አመቻችተንላቸዋል። እንግዳ ወርቅ ቢፍቱ እባላለሁ። በሰዋስወ ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት የበጎ አድራጎት ክፍል ኃላፊ ነኝ። ሰንበት ትምህርት ቤታችንና ማህበረ ቅዱሳን በህብረት በሚያዘጋጁት የተተኪ መምህራን ስልጠና ላይ የማዕድ ቤት ዝግጅት ላይ ተሳታፊዎች ነን። እዚህ የሚዘጋጀው የተለያዩ ነገሮች ናቸው። ለተማሪዎቹ ምግብ በየቀኑ ይዘጋጃል። እዛ ላይ በተገለጸው መሰረት የየዕለቱ ሜኑ እየተመለከትን ምግባቸውን እናዘጋጃለን። የጎደለም ነገር ካለ ከነሱ አስተያየት የቅን የምናስተካክለው ነገር ይኖራል። እዚህ ክፍል ውስጥ ያው 7 ልጆች በአስተባባሪነት ተመድበዋል። በየዕለቱ ያው መርሃ ግብር ወጥቶላቸው የጧት ፈረቃ አለ፣ የከሰዓት ፈረቃ አለ። ጧት ምግብ ዝግጅት ላይ የሚያዘጋጁ አሉ። ከሰዓት በኋላ ደግሞ መመገብ የሚሰሩ ወጣቶች አሉ። እናቶችም ወጣቶችም አሉ። እነሱን እያስተባበረ በየዕለቱ የተለያየ ምግብ እናዘጋጃለን። ዛሬ የተመገቡትን ምግብ በማግስቱ አይደግሙትም። የየዕለቱ ሜኑ ስላለ ማለት ነው። ምናልባት በሳምንት አንድ ቀን ነው ቢደርሳቸው ያ ምግብ። ካሁን ምንም የገጠመን ችግር የለም በምግብ ዙሪያ ማለት ነው። እዚሁ ነው የሚበስለው። እንጀራ የሚጋገረው እዚሁ ነው። ጤፉን አስፈጭተን በጎ አድራጊዎች በለገሱን መሰረት ማለት ነው። ጤፉ እዚሁ ተፈይቶ እዚሁ ተቦክቶ ያው እንደምትመለከቱት እዛ ጋ አለ።
የተለያየ ቀን የሚጋገሩት በተለያየ ቀን ተቦክቶ ይቀመጣል። ከዛ በተጨማሪ ደግሞ ምግቡም እዚሁ ስለሚሰራ ከውጭ ምንም ነገር የለም። ንጹህ የሆነ ነገር የየዕለቱ ነው የሚሰራው። የሚያድር ነገር የለም። በዛ ምክንያት በምግብ ዙሪያ ምንም የገጠመን ችግር የለም። እንደ እናት እንደ አባት ከአባትም ከእናት በላይ እኛን እያንከባከቡን እየመገቡን ወደ ግቢው ስንገባ እግራቸውን እያጠቡን በታላቅ አክብሮት እኛን ተቀብለዋል። እስካሁን በሁለት ሳምንታት መካከል አንድም ቀን ምንም ሳይጎል ምንም ሳስቸግሩ እኛን እያገዙን ምን ይጎላችኋል፣ ምን ይጨምርላችሁ፣ ምን አነሳችሁ ያሉ ደግሞ የታመሙት ልጆችም 3 ልጆች አሉ። እነሱም ተከታታይ ሐኪም ቤት በመውሰድ እያሳከሙ አሁን ልጆችም ጤነኛ ሆነው ትምህርቱን እየተማሩ ይገኛሉ። ጥሩ ነው። በአቀባበላቸውም በትምህርትም በሁሉም ነገር ጥሩ ነው። በጣም ደስ ይለናል። ይህንን እውቀት እኛ ደግሞ አግኝተን ሄደን ህዝቡንም የምናገለግልበት ጥሩ እድልና ውጤታማ እንድንሆን እያደረጉ ነውና በጣም እናመሰግናለን። ከገባንበት እስከ ዛሬ እየጠበቁ በሰዋስው ብርሃነ ቅዱስ ጳውሎስ ገዳም ላይ የነበሩ አባቶችና እናቶች በጣም ቅዱስ ናቸው። ከልብ ለማመስገን የምፈልገው ነገር እስከ ዛሬ ከገባንበት ወደ በጣም አሁን በእድሜ የኛ አያት የሚሆኑት እንኳንስ ተነሶ እጅ እያሳጥቡ ምን እየሆኑ በጣም ቅዱስ ስራ እስከ ዛሬ እየሰሩ ስላሉ እነሱንም በእግዚአብሔር ስም በፈጣሪ በኢየሱስ ክርስቶስ ከቅድስት ድንግል ማርያም ስም ያመሰገንኩ ደግሞ ይህንን ክትትል እስከ ዛሬ የሚያደርጉትንም እናንተንም ያመሰገንኩ በዚህ ጨርሻለሁ። አመሰግናለሁ። ይሄ የመጀመሪያችን ነው። ያው በመጀመሪያ ማህበሩ ኢንቫይት አደረገን ወደ ክረምት መጨረሻ ላይ የ2016 ነሐሴ አካባቢ ላይ ጥሪ ያቀረበልን። ከዛ ተከታታይ ውይይቶችን ካደረግን በኋላ እዚህ ያለውን አጥቢያ ላይ ያለውን ከሰንበት ትምህርት ቤቱ ከውስጥ ጀምሮ እስከ ሰበካ ጉባኤ የማሳመን ስራ ከሰራም በኋላ ነው ወደዚህ አገልግሎት የመጣ ነውና ይህንን እንትን ስንል ምናልባት 5 እና 6 ወር ፈጅቶብናል። የማሳመኑን ስራ ሀብት የማሰባሰቡን የተለያዩ ስራዎችን ለማከናወን ማለት ነው። ያው አጋጣሚ ሆኖ እዚህ በማህበሩ ይህንን አገልግሎት የሚሰጡት ክፍል ላይ የሰንበት ትምህርት ቤቱ የዚህ ሰንበት ትምህርት ቤት አባላት እዛም የራሳቸውን አስተዋጽኦ ያደርጋሉና ሌሎች ቦታዎች ላይ ያለውን ተሞክሮ ሲነግሩን እኛ ጋራ ብዙ ሀብት አለ፣ ያልተጠቀምንባቸው ሀብቶች በየአጥቢያዎቻችን ላይ አሉና ያንን ሀብት ነው እኛ ቁጭ ብለን እንትን ስናየው እጃችን ላይ ብዙ ነገር አለ። ያንን ነገር ምእመናንን ማስተባበር፣ ሰበካ ጉባኤውና ካህናቱን የማስተባበር የማሳመን፣ ከዛ ደግሞ ሀብት የማሰባሰብ አሁን ይህንን አጠቃላይ ስልጠናው እስኪያልቅ ድረስ ከ800 ሺህ ብር በላይ ወጪ ያስፈልጋል ብለን ጥናት አድርገን ነው መጀመሪያ ወደዚህ የገባ ነው። ይሄንንም ለማድረግ መጀመሪያ ላይ ያገኘ ነው ምናልባት ለነሱ ትራንስፖርት ማምጫ ብቻ ነው፣ ሌላ ነገር ሳይኖረን ነው ይህን ፕሮጀክት የጀመርነው። ያም ቢሆን ግን ባካፕ ሰንበት ትምህርት ቤቱ ክፍተት ቢኖር እንኳን ወጪውን ከቨር ያደርጋል ብለን ተነስተን ነው። ኃላፊነት ወስዶ ቁርጠኛ መሆን ብቻ ነው፣ ሌላ ምንም የሚከብድ ነገር የለውም። ይሄ ቅንነትና ለዚህ ለወንጌል አገልግሎት ለሐዋርያዊ ተልእኮ ምእመናንም ሰንበት ተማሪውም የራሱን ድርሻ ለመወጣት ኃላፊነቴን መወጣት አለብኝ ብሎ ከተነሳ ምንም የሚሳነን ነገር አለ ብለን አናምንምና ይሄ በጣም ብዙ ሰዎችን ኦርጋናይዝ ያደረግንበት ነው። 5 ቲሞች አሉ ይሄን ኦርጋናይዝ የሚያደርጉ። እያንዳንዱ የየራሱ ስራ አለው። ስራ ውስጥ እኛ ጣልቃ አንገባም። ከውጭ ሆነን የማስተባበርና ያንን የመከታተል ስራ ነው የምንሰራው። ምእመናን ማስተባበርና ኦርጋናይዝ ማድረግ እንጂ የሚፈልጉት ሌላ ምንም እንትን የሀብት ክፍተት የለም አለ። እስካሁን ድረስ ባለው እንትን አንዳንዶቹ ወጪዎች እስኪወጡ ድረስ ቃል የተገባልንም የተሸፈኑ ወጪዎች አሉ። አሁን ጥቃቅን ነገሮች ነው የሚቀሩን። እሱም በጥቂት ጊዜ ደግሞ ይሟላል ብለን እናምናለን። አሁንም እንግዲህ አሉ ቅድማ የተነሱትንም አሉ እንግዲህ ተመልሶ ደግሞ እንደዛ የማስተማር ነው መጎለውት እንጂ አሁንም እንደውም በዛኛ በ2015 ላይ የተደረገ ስራዎቹ ነው። እንደውም በዛኛ መካከል ነበርኩ ስንሰራ ብዙ ምናፍቃን አሉ። ብዙ ምናፍቃን ላይ ወደ 4870 ሰው አካባቢ ተጠምቀናል ማለት ነው በ2015 ላይ። በዛ መካከል ደግሞ አሁንም እንዳሉ ነው። እንግዲህ እነሱን ለማስፋፋት ወንጌል ለማስተማር ስለሌለው እኛም እንደ መተን የወሰድነው መክሊታችን ሄደን እዛ እንድናስፋፋ ይህ ምናፍቃኑንም
ያለውን ሂደት ሰብከን ወደ የቤተ ክርስቲያኒቱ እንድናስመልስ ለማድረግ እቅድ እያዝን ነው። እንግዲህ መቼም ብልህ ከብዙ ነገር ይማራል እና ይሄ ተሞክሮ ብዙ ሰንበት ትምህርት ቤቶች አሉ እንዳለው አውቃለሁ። ላፍቶ ቅዱስ ሚካኤል ሰንበት ትምህርት ቤት ረጅም ጊዜ ሆነው ከጅንካ ማዕከል እያመጣ ስልጠናውን ይሰጣል። ሌሎችም የጀመሩ ሰንበት ትምህርት ቤቶች አሉ። ለቡ መድኃኔዓለም ባለፈው ያለው እነ ሳሊተ ምሕረትም እንደዚሁ የጀመሩ አሉና ይሄን ተሞክሮ በሁሉም መስፋት አለበት። ለምን እንግዲህ በአባቶቻችን አገላለጽም 50 ሎሚ ለአንድ ሰው ሲሆን ሸክም ነው የሚሆነው፣ ለ50 ሰው ደግሞ ጌጥ ነው ውበት ነው የሚሆንና የቤተ ክርስቲያንን ችግር ክፍተትን ለመሙላት ቤተ ክርስቲያን አስተምሯ ስንዱ እመቤት ናት። ይሄንን አስተምሮ ማዳረስ ይሄንን ስርዓት ተደራሽ ማድረግ ግን የኛ የልጆቿ ድርሻ ስለሆነ ሌሎቹም ሰንበት ትምህርት ቤት ሌሎቹም በሰፋፊ ከተሞች አንተም እንዳነሳው ያሉ እኛ አቅሙ ያላቸው ባለሀብቶቹም ሊተባበሩበት ይችላል፣ ማህበራትም ሊተባበሩበት ይገባል። ይሄን ድርሻ ቢወሰድ ቤተክርስቲያን ላይ አሁን ያለውን ክፍተት ካለማወቅ የተነሳ ይሄንን ለመታደግ ትልቅ ወሳኝ ሚና ስለሆነ ይሄንን ተሞክሮ ቢወስዱት እንግዲህ ተሞክሮውን አንዱ የሚዲያውም ደግሞ እንግዲህ እናንተም ድርሻ ይሄ ስለሆነ ይሄም ተሞክሮ አለ። አንዳንዴ አቅጣጫው ጠፍቶባቸው የተቀመጡ ግን አቅሙ ያላቸው ሰዎች አካላት ይኖራሉ። በየት በኩል ነው የቤተክርስቲያንን ክፍተት የምሞላው? በየት በኩል ነው የፈረሰው ጠፍቶባቸው እንደው በቃ በበዛበት ብቻ በሞላበት ብቻ የሚሄዱ ብዙዎቹ ይኖራሉና ይሄንን አቅጣጫ የማሳየት ደግሞ እንግዲህ መተባበር ከሆነ ሚዲያዎቹ ይሄን መረጃ የማድረስ አቅሙ ያላቸው ደግሞ ይሄም አለው ብለው ደግሞ ቦታውን ጉዳዩን አገልግሎቱን የኔ ነው ብሎ በባለቤትነት ስሜት የመውሰድ የሁሉም ድርሻ ሊሆን ይገባልና ይወሰዳል። እንዲወሰድ ግን ይሄም አለ እያሉ ፕሮጀክቱን እየነደፉ አቅጣጫውን እያሳዩ የማዳረሱ የኛም የማህበራችን የእናንተም የሚዲያዎቹ እንደ ሚዲያ ማለት ነው ጉዳይ ሊሆን ይችላል። ምእመኑ ግን ትኩረት ዓይንና ጆሮ መስጠት ደግሞ ከሚመለከታቸው ከማህበራትም ከሰንበት ትምህርት ቤቶችም ከባለ ሀብትም የሚመለከተው ጉዳይ ስለሆነ ያ ድርሻ የምእመናን ድርሻ ይሆናል ማለት ነው። ከዚህ በፊት እንደዚሁ ስልጠና ኮርሱም ተቀብለን ቢሆን ያው ሰው ሁሉ አይዛብ ሁሉ ወደ ተጠምቆ ወደ ቤተክርስቲያን ይመለሱ ነበረ። አሁን የበለጠ እንግዲህ እንደተማረ ነው በቃ እና ሄደን ለማስጠመቅ በጣም ዝግጆች ነን ማለት ነው። በጣም እናመሰግናቸዋለን። በጣም ደስ ብሎኛል። አሁን ከዚህ በኋላ የምንሰራው ስራውንም በጣም ከዚህ የበለጠ ስራ እንደመሰራ ይታወቀኛል። ውድ የግብረ ሐዋርያት ዝግጅት ተከታታዮቻችን ማኅበረ ቅዱሳን በተለያዩ የሀገራችን ክፍላት የሚያደርጋቸውን ሐዋርያዊ አገልግሎቶች በመደገፍ የዚህ አገልግሎት አካል እንድትሆኑ ጥሪያችንን እያቀረብን የዛሬውን ዝግጅታችንን የሰዋስወ ብርሃን ቅዱስ ጳውሎስ ገዳም ዋና አስተዳዳሪ በሆኑት በመላከ ሰላም አባ ሀብተ ማርያም ወልደ ጊዮርጊስ መልእክት ቋጭን። በቸር ያቆየን። ይሄ ገዳም ከተመሰረተ ብዙ ዘመኑ ነው። ይሄ ማለት ገዳማችን ማለት ነው። ታሪካዊ ቦታ ነው። ገዳማችን ሰዋስወ ብርሃን ቅዱስ ጳውሎስ ገዳም ሰፋ ያለ ታሪክ አለው። ከሰዋስወ ብርሃን ቅዱስ ጳውሎስ ገዳም ቀጥሎ እዚህ ቦታ ላይ ጸበል አለ። ጸበሉም ፈዋሽ ነው፣ ተአምር አድራጊ ነው። የእግዚአብሔር መንፈስ ያለበት ነው። ብዙ ሰዎች ተፈውሰዋል፣ ብዙ ሰዎች ድነዋል። ያም ብቻ ሳይሆን በዚህም በእምነቱ እዚህ ቤተክርስቲያን እምነቱን ተቀብተው የሚድኑ እዚሁ ቤተክርስቲያን ላይ ታመው ሲቸገሩ የነበሩ ነገር ግን እግዚአብሔርን ተስፋ አድርገው መጥተው በዚህ ቤተክርስቲያን ላይ የተፈወሱ ብዙ ሰዎች አሉ። ትልቅ ታሪካዊ ቦታ ነውና እዚህ ቦታ ላይ ምእመናኑ ዘወር ያለ ቦታ ስለሆነ ኮሌጁ ብቻ ነው የሚታወቀው። ይሄ ቤተክርስቲያኑ አይደለም የሚታወቀው። ብቸኛው ደግሞ እዚህ ቦታ ላይ ጳውሎስ ታቦት ያለበት ቦታ ይሄ ነው። ይሄ ሰዋስወ ብርሃን ቅዱስ ጳውሎስ ተብሎ የሚጠራው አንደኛ በኮሌጁ ይጠራል፣ ሁለተኛ በቤተ መቅደሱ ሰዋስወ ብርሃን ቅዱስ ጳውሎስ ኮሌጅ እና ሰዋስወ ብርሃን ቅዱስ ጳውሎስ ቤተክርስቲያን ወይንም ገዳም ተብሎ ነው የሚጠራው። ይሄ ሲየመነን ትልቅ ስራ የሰሩበት ታሪካዊ ቦታ ነውና ምእመናን ይህንን ቦታ ቢያውቁት የልማት ተደራሽነት የለውም። ልማት ልናለማ በዝግጅት ላይ ነው ያለነው። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላካችን ክብር ምስጋና ለእርሱ ይሁን። የእግዚአብሔር ሰላም ከሁላችን ጋር ይሁን።